አርዕስተ ዜናው የብልጽግናው ምክክር እንደ ሰባተኛው ሀገራዊ ምርጫ ፓርቲው ቀድሞ የወሰነውን ለማጽደቅ እንጂ ተሳታፊዎች በውይይት ሂደት አዲስ ውሳኔ እንዲያሳርፉ እንደማይፈቅድ ተገለጸም። በበርካታ የሀገሪቱ አካባቢዎች እየተስተዋለ ያለው የአየር ንብረት ለውጥ ክረምቱን ጠብቆ በሚያመርቱ አርሶ አደር ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የብልጽግናው ምክክር እንደ ሰባተኛው ሀገራዊ ምርጫ ፓርቲው ቀድሞ የወሰነውን ለማጽደቅ እንጂ ተሳታፊዎቹ በውይይት ሂደት አዲስ ውሳኔ እንዲያሳርፉ እንደማይፈቅድ ተገለጸም። የብልጽግና መንግስት የዓለሙን ማህበረሰብና ኢትዮጵያውያንን ለማታለል በጠራው ሀገራዊ ምክክር የተባለ ስብሰባ የፓርቲው ፖሊት ቢሮ ቀድሞ እንዲሆንለት የወሰነውን ለማጽደቅ የታቀደ እንጂም መልምሎ ያመጣቸው የስብሰባው ተሳታፊዎች ጥልቅ ውይይት አድርገው የመሰላቸውን የሚወስኑበት አይደለም ሲሉ የመረጃ ምንጮች ገልጸዋል። ይህን የብልጽግናውን መንግስት ፍላጎቱን ለማድረግም የኮሚሽኑ ካድሬዎች በተሳታፊዎቹ ላይ የተለያዩ እገዳዎችን እንደጣሉ የስብሰባው ተሳታፊዎች እየገለጹ ይገኛሉ። የተሳታፊዎች እጅ ስልኮች ከጧቱ 1 ሰዓት እስከ ምሽቱ 12 ሰዓት ድረስ ምንም አይነት የስልክና ኢንተርኔት ግንኙነት እንዳይኖራቸው በማድረግና ተሳታፊዎች አማራጭ ሀሳቦችን እንዳይመለከቱ በመከልከል ገዢው መንግስት የፈለገውን ሀሳብ ብቻ ለማስወሰን እየሰራ መሆኑም ተረጋግጧል። ይህን በተመለከተ ጠቅላይ ሚኒስትር አብይ አህመድ ባደረጉት የስብሰባው መክፈቻ ንግግር ለምክክሩ የመጣው 4000 ሰው ማታ እየወጣ ፌስቡክ የሚመለከት ከሆነም የሌላውን ምክር የሚያዳምጥ ከሆነ የስብሰባውን መንፈስ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ አንዳች ውጤት አያመጣም ሲሉ ፍላጎታቸውንና የፓርቲያቸውን አቋም መግለጻቸው አይዘነጋም። ሌላው ተሳታፊዎችን የማፈኛ ዘዴ ደግሞ ውይይቱ የሚካሄድበት አሳሪ መንገድ ነው ያሉን የመረጃ ምንጮቻችን 4000 ተሳታፊ ለውይይት በተመረጡት 8 አጀንዳዎች ልክ እኩል እንዲከፈል በመደረጉ አንድ ተሳታፊ የሚወያየው አንድ አጀንዳ ላይ ብቻ መሆኑን ገልጸዋል። በእያንዳንዱ አጀንዳ ስር የተመደቡ 500 ተሳታፊዎች ደግሞ ውይይቱን የሚያደርጉት በ10 በ50 እና በ250 አባላት በተመሰረቱ ቡድኖች በመሆኑ በርካታ ችግሮች ገጥመውናል ያሉን የመረጃ ምንጮች ሰዎች ሊወያዩበት አስበው ከመጡት አጀንዳ ውጭ ሌላ አጀንዳ ላይ ተመድበዋል። እንደ ማሳያም የአስተዳደር ጉዳይን ይዞ የመጣ አንድ የደቡብ ኢትዮጵያ ነዋሪ የአዲስ አበባና የድሬዳዋ ጉዳይ ላይ እንዲወያይ ተመድቧል ብለዋል። ተሳታፊዎቹ በሁሉም አጀንዳ ላይ አለመሳተፋቸውና በማይፈልጉት አጀንዳ ላይ እንዲወያዩ መደረጋቸው ብቻ ሳይሆን ሌላም ችግር ገጥሞናል የሚሉ ወገኖች በበኩላቸው አመዳደቡ በዘፈቀደ ስለተካሄደ ከአንድ አካባቢ የመጡ ሰዎች በአንድ አጀንዳ ላይ ብቻ እንዲወያዩም ተደርገዋል ሲሉ የውይይቱን የስሙላነት ገልጸዋል። በሌላ በኩል ገዢው መንግስት ውይይቱን የጀመረው ትላንት ሐምሌ 8 ቀን 2018 ዓ.ም ነው ተብሎ ቢነገርም ከሐምሌ 1 እስከ 7 የዘለቀ በኦሪየንቴሽን ስም የተሸፈነ የአንድ ሳምንት ውይይት ሲደረግ መሰንበቱም ተሰምቷል። ከዋናው ስብሰባ በፊት በተደረገው የአንድ ሳምንት ውይይት ላይ የኦሮሞ የአፋርና ሶማሌ ክልል ተሳታፊዎች አማርኛ አንሰማ ምን እየተባለ እንደሆነ አልገባንም በሚል ውይይት ሲያቀርቡ በመሰንበታቸው የምክክር ኮሚሽኑ የዛሬ ሐምሌ 9 ቀን 2018 ዓ.ም ውይይት አቁሞ ለኦሮሞ ለአፋርና ሶማሌ ተሳታፊዎች ኦሪየንቴሽን እየሰጠ መዋሉም ታውቋል። ከነዚህ ችግሮች በተጨማሪ በአስተናጋጁ በኩል ከፍተኛ መዝረክረክና ተሳታፊን ማጉላላት እየተስተዋለ መሆኑን የገለጹልን የመረጃ ምንጮቻችን እስከዛሬ ከ300 ያላነሱ ተሳታፊዎች የመሳተፊያ መታወቂያ ባለማግኘታቸው እየተጉላሉ መሆናቸውን ተናግረዋል። በሌላ በኩል ደግሞ ለተሳታፊዎች በሚቀርበው የምግብና የትራንስፖርት አገልግሎት ረገድም ከፍተኛ እንግልትና ክብረ ነክ የሆኑ ጉዳዮች ይስተዋላሉ ያሉን ተሳታፊዎቹም የምግብ አቅርቦቱ በጣም የተዝረከረከና ባካኝ እንዲሁም ወሮበላዊ የሆነ ግርግር የሚታይበት ነው ሲሉ ገልጸዋል። በበርካታ የሀገሪቱ አካባቢዎች እየተስተዋለ ያለው የአየር ንብረት ለውጥ ክረምቱን ጠብቆ በሚያመርቱ አርሶ አደር ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ተነገረም። በዚህ ዓመት በተለይም በአማራና በትግራይ ክልሎች እየተስተዋለ ያለው የዝናብ እጥረትና የአየር ጸባይ መለዋወጥ ክረምቱን ጠብቆ የዓመት ቀለቡን በሚያመርተው አብዛኛው ገበሬ ላይ ከፍተኛ ስጋትን ፈጥሯል። በአማራ ክልል ዋግምራ ዞን እንዲሁም በወሎ በሸዋና በጎንደር ቀጠና በርካታ አካባቢዎች የክረምት መዘግየት እየታየ ሲሆን በበልግ ወቅት የተዘሩ ሰብሎች እየወደሙና እንስሳትም ለከፍተኛ የመኖና የውሃ እጥረት እየተጋለጡ ነው ተብሏል። በተመሳሳይ በትግራይ ክልል አንዳንድ አካባቢዎች የዝናብ እጥረት እንዳለና በተወሰኑ አካባቢዎች ደግሞ የአየር መዛባቱን ተከትሎ በሚጥለው ንፋስና በረዶ የቀላቀለ ዝናብ በሰውና በንብረት ላይ ጉዳት እየደረሰ መሆኑን የክልሉ ሚዲያዎች ዘግበዋል። በተለይም በዋግምራና ለዋግምራ ዞን በሚያዋስኑ የትግራይ አካባቢዎች እንዲሁም ሰሜን ጎንደርና ለሰሜን ጎንደር አካባቢ የሚያዋስኑ የትግራይ ክልል ቀጠናዎች ከዚህ ቀደም ሲያጋጥማቸው የነበረው የተፈጥሮ ድርቅ በዚህ ዓመትም እንዳጋጠማቸው ጃኖ ቅማንት ሚዲያ ማረጋገጥ ችሏል። በአማራ ክልል ዋግምራ ዞን ጻግብጅና አጎራባች ወረዳዎች የተከሰተው ድርቅ እጅጉን አስከፊ መሆኑን የነገሩን የመረጃ ምንጮቻችን በበኩላቸው ድርቁ በአካባቢው ካለው የተራዘመ የጸጥታ ችግር ጋር ተዳምሮ ህዝቡ ቀየውን እየጣለ እንዲሰደድ እያስገደደ ነው ሲሉ አካባቢው የሚመለከተውን አካል ትኩረት ማጣቱን ተናግረዋል።
ከ80 በመቶ በላይ የሚሆነው የኢትዮጵያ ሕዝብ የሚኖረው በገጠራማው የሀገሪቱ ክፍል ከመሆኑ ባሻገር አብዛኛው በሚባል ደረጃ የግብርና ሕይወቱ የተመሰረተው በክረምቱ ዝናብ ላይ ብቻ በመሆኑም የአየር ንብረት ለውጥ በተከሰተና የዝናብ እጥረት ባጋጠመ ቁጥር ለረሃብ አደጋ ሲጋለጥ ቆይቷል። የሀገሪቱ መንግስት አርሶ አደሩ ዝናብ ጠብቆ ከማምረትና ከሺህ ዓመታት በፊት በተፈጠሩ ሞፈርና ቀንበር ከማረስ ወጥቶ ዘመኑን የዋጀ የቴክኖሎጂ ተጠቃሚ እንዲሆንና ምርታማነቱን እንዲያሳድግ ከማድረግ ይልቅ ሀገሪቱ በርስ በርስ ጦርነት እንድትቀጥልና ህዝቡ ከጊዜው ጋር እንዳይራመድ አስሮ ከመያዙ በተጨማሪ ለዲፕሎማሲውና ለገጽታ ግንባታው ሊያግዙት የሚችሉ እንደ ስንዴ ያሉ የኤክስፖርት ምርቶች ላይ ብቻ አተኩሮ በመስራት የብዙሃኑን ህይወት ዓለም ትኩረት እንዲነፍገው ጋርዶ ይዞታል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በበኩሉ በበርካታ የሀገሪቱ አካባቢዎች በተለይም በሰሜንና በሰሜን ምስራቅ ኢትዮጵያ እየተስተዋለ ያለውን የዝናብ እጥረት በተመለከተ ባወጣው መረጃም በተያዘው ክረምት ከመደበኛው ያነሰ ዝናብ እንደሚጥል አመላክቷል። የዝናብ እጥረት ይስተዋልባቸዋል በተባሉ አካባቢዎች የግብርና ተግባራት ሲከናወኑ ሊከሰት የሚችለው የዝናብ እጥረት ታሳቢ ተደርጎ ተገቢው ዝግጅትና ጊዜውን የሚመጥኑ አማራጭ እርምጃዎች እንዲወሰዱም የሚመለከተውን አካል አሳስቧል። ጃኖቅ ማንቲ ሚዲያም ለህዝብ ድምፅ ለመሆን ስራ ከጀመረበትና የተለያዩ የሚዲያ አማራጮችን ተጠቅሞ መረጃዎችን ለአድማጮች ማድረስ ከጀመረ ጊዜ ጀምሮም በየዓመቱ በሀገሪቱ እየተስተዋሉ ያሉ የአየር ንብረት ለውጦችን ተከትለው የሚመጡ እንደ ድርቅና የጎርፍ መጥለቅለቅ የመሳሰሉ የተፈጥሮ አደጋዎችን በተመለከተ ተደጋጋሚ ዘገባዎችን በመስራት ጉዳዩ የሚመለከተው አካል መፍትሄዎችን እንዲያፈላልግ እግረ መንገዱን ጥሪ ሲያስተላልፍ መቆየቱ አይዘነጋም። በሀገሪቱ ሰሜናዊና ሰሜን ምስራቃዊ አካባቢዎች ከመደበኛው የዝናብ መጠን ያነሰ ዝናብ እንደሚጥል የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት በሌላ በኩል ደግሞ በቤንሻንጉል ጉሙዝ ክልል፣ በምዕራብ ሸዋ፣ በመካከለኛው አማራና በምዕራብ ኦሮሚያ አካባቢዎች የጎርፍ አደጋ ሊያስከትል የሚችል ዝናብ እንደሚጥልና ቅድመ ጥንቃቄ እንዲደረግ አሳስቧል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ